ጃጊሶ ሰላም የጃጊሶ ቤተሰቦች ዛሬ ሞርዛን ኤሚራክል በተሰኘ ፊልም ተመልሼ መጥቻለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ ተከታተሉኝ። ፊልሙ የሚጀምረው ሴቪየር የተባለ ልዑል አዲስ ፈረሱን ለመግራት ሲታገል በማሳየት ሲሆን አዲስ ፈረሱ እጅግ አስቸጋሪና መረጋጋት የሌለው በመሆኑ ሊቆጣጠረው እጅግ አዳጋች ሆኖበት ነበር። ከአገልጋዮቹ ጋር እንኳን ሆኖ ፈረሱን ሊቆጣጠሩትና ሊይዙት ባይችሉም ነገር ግን ሴቪየር ለጥቂት ጊዜ ከታገለው በኋላ በስተመጨረሻ ልጓሙን ይዞት እንደምንም ብሎ ፈረሱን በቁጥጥሩ ስር ያውለዋል። በዚህም ቅስፈት አንዲት ልዕልት ከሴቪየር ጋር ስለጋብቻው ልታወራው ትመጣለች። ይሁን እንጂ ሴቪየር ግን የቤተ መንግስት ልዕልቶችንና የቅንጦት ህይወታቸውን ፈጽሞ አይወድላቸውም ነበር። ስለዚህ ለንግስቲቱ በተረጋጋ ድምፅ እኔ ማግባት የምፈልገው የራሴ ምርጫ የሆነችን ሴትን ሳገኝ ብቻ ነው በማለት ይመልስላታል። እንደ እውነቱ ከሆነ ግን አባቱ ከሌላ መንግስት የመጣችን ልዕልት ነበረ እንዲያገባ የሚፈልገው። ቢሆንም ግን ሴቪየር ለጋብቻው የቀረበለትን ጥያቄ ውድቅ ያደርግና ለእናቱ የራሴን ሙሽራ ራሴ እፈልጋለሁኝ በቃ በማለት ያስደንቃታል። በዚህም ውሳኔው መሰረት ሴቪየር ፈረሱን እየጋለበ ከቤተ መንግስቱ በጣም ርቆ ይሄዳል። ሴቪየር ፈረስ መጋለብ በጣም የሚወደው ነገር በመሆኑ ሰፋፊ የገጠር መስኮችንና ማለቂያ የሌላቸውን ሜዳዎች እያቋረጠ ጉዞውን ወደፊት ይቀጥላል። ነገር ግን ከጥቂት ጉዞ በኋላ በድንገት አንድ አደጋ ይከሰታል። ሴቪየር የኮርቻው ገመድ ላልቶበት በኃይል ወደ መሬት ይወድቅና ፈረሱም እሱን ጥሎት ወደፊት ይፈረጥጣል። እሱም በሜዳው ላይ ብቻውን ይቀራል። ከዚያም ሴቪየር በቀስታ ከወደቀበት ተነስቶ አካባቢውን በደንብ ይቃኘው ጀመረ። ራሱንም ጭር ባለና ሰው በሌለበት ቦታ ላይ ያገኘዋል። ተፈቶ የወደቀውንም ኮርቻ ተሸክሞት ፈረሱ በሄደበት አቅጣጫ መጓዙን ይጀምራል። ለጥቂት ጊዜ ከተጓዘ በኋላ ወደ አንድ ቸርች መግቢያ ፊት ለፊት ይደርሳል። ይሁን እንጂ ከቸርቹ ደጅ ላይ ግን በፍጹም የማይታመን ነገር እየተከናወነ ነበር። ሴቪየር አንድ ሰው በአየር ላይ እየተንሳፈፈ መሆኑን ይመለከታል። ከታች በኩል ደግሞ በርካታ ሰዎች ዊሊያምን ወደ መሬት እንዲወርድ በጩኸት እየለመኑት ይገኛሉ። ሴቪየር በድንጋጤ ቆሞ ይመለከት ጀመር። ይህ በአየር ላይ የሚንሳፈፈው ሰው ስሙ ዊሊያም ሲሆን የቸርቿ ዋና ቄስ ነበር። በመቀጠልም ትንንሽ ልጆች ለሴቪየር ዊሊያም መለኮታዊ ኃይል ያለው ተአምረኛ ሰው ነው በማለት ያስተዋውቁታል። ብዙም ሳይቆይ ደግሞ ዊሊያም በቀስታ ወደ መሬት ይወርድና ሴቪየርን ተመልክቶ እንዴ ልጄ ሆይ ወደዚህ ለምን መጣ ብሎ ይጠይቀዋል። ሴቪየርም ፈረሴን እየፈለኩት ነው፣ በድንገት ነበር ያመለጠኝ በማለት ይመልስለታል። ዊሊያምም በቀስታ ፈገግ ብሎ አንተማ መፈለግ ያለብህ ፈረስን ሳይሆን ሙሽራህን ነው፣ ምክንያቱም አሁን አንተ ለጋብቻ ትክክለኛ እድሜ ላይ ደርሰሃል ብሎ ሴቪየር ፈጽሞ ያልጠበቀውን ምክር ይመክረዋል። ሴቪየርም ቄሱ የተናገረውን ነገር በሰማ ጊዜ እጅግ ይገረማል። ምክንያቱም ሴቪየር ቀደም ሲል ከብዙ ሴቶች ጋር ቢገናኝም አንዷም ሴት ግን ልብ ውስጥ ልትገባ አልቻለችም። ለዚህም ነው እስከዛሬ ድረስ ሳያገባ የቆየው። ቀጥሎም ዊሊያም አንድ የዱቄት ከረጢት አንስቶ ይሰጠውና ይህንን ዱቄት ወሰድና የሆነች ሴትን በዚህ ዱቄት ምግብ እንድታበስልልህ አድርግ፣ ከዚህ ዱቄት የተጋገሩ 7 ዳቦችን በበላህበትም ቀን የኔ የምትላትን ሴት ልጅ ታገኛለህ፣ እሷ ሚስት ትሆናለች ይለዋል። ሴቪየርን በመገረም እውነት ይህ ነገር ይፈጸማል ብለው ያምናሉ ብሎ ይጠይቀዋል። ዊሊያምም አዎ የእውነት ይፈጸማል፣ ይህ ነው ያንተ ዕጣ ፈንታ፣ በቅርቡም የምትወዳትን ሴት ታገኛለህ በማለት ይመልሱለታል። ከዚያም ዊሊያም ለሴቪየር አንድ አህያ አምጥቶ ይሰጠውና በዚህች አህያ ላይ ተሳፈር፣ ወደ ዕጣ ፈንታ ትመራለች ይለዋል። በመቀጠልም ሴቪየር ዊሊያም በአየር ላይ ድጋሚ ሲንሳፈፍ በአይኑ ይመለከትና አስቀድሞ የተናገረውን ቃል በሙሉ አምኖ ይቀበላል። ቀጥሎም ሴቪየር በአህያዋ ጥቂት እንደተጓዘ የጠፋ ፈረሱን በአንድ መስክ ላይ ሳር ሲግጥ ይመለከተዋል። ከዚያም በደስታ ተውጦ አህያውን በፍጥነት ወደ ፈረሱ አቅጣጫ ይጋልባታል። እንደደረሰም ፈረሱን እቅፍ አድርጎ ፈገግ ይላል። ሴቪየር የጠፋ ታማኝ ጓደኛውን በስተመጨረሻ መልሶ ያገኘ ያህል ነበር የሚመስለው። ይሁን እንጂ በዚያው መስክ ላይ ሊዛ የተባለች አንዲት ቆንጆ ወጣት ሴት ሴቪየርን ከፈረሱ አጠገብ ተመልክተው በቁጣ አተ ሰውዬ ከፈረሴ አጠገብ ዘወር በል ትለዋለች። ሴቪየርም ወደሷ እየተመለከተ በኩራት እኔ ልዑል ሴቪየር እባላለሁ፣ ይህ ደግሞ የኔ ፈረስ ነው፣ የልዑልን ንብረት በመዝረፍሽ ከባድ ቅጣት ላስቀጣሽ እችላለሁ ይላታል። ሊዛም እያፈዘችበት በመሳቅ ኧረ አንተ ጎበዝ አስማሽ ነህ፣ የገዛ ፈረሴን የኔ ነው ትለኛለህ፣ በእውነት ጥሩ ቀልድ ይወጣሃል፣ በርታ ትለዋለች። በመቀጠልም ሊዛ ፈረሱን ከራሷ ጋር እያስከተለችው ልትወስደው ስትል ሴቪየር በፍጥነት ቀርቧት ይልቅ ይህን አህያ ውሰጂና ፈረሴን መልሰሽ ስጪኝ ይላታል። ነገር ግን ሊዛ ከቁም ነገር ሳትቆጥረው መንገዷን ትቀጥላለች። በዚህም የተነሳ ሴቪየር በጣም ይናደድና ገፍትሮ ጥሏት ወደ ፈረሱ በመውጣት ለመጋለብ መሞከር ይጀምራል። ይሁን እንጂ ፈረሱ ግን ወዲያው ነበር ሴቪየርን አሽቀንጥሮ የጣለው። ሊዛም ይህንን ተመልክታ በሳቅ እየፈነዳች አየ ፈረሱ ያንተ እንዳልሆነ ነግሬህ ነበረ፣ ማን እንደሆንክ ራሱ አያውቅህም እኮ ትለዋለች። ሴቪየርም በሁኔታው አፍረት ቢሰማውም ነገር ግን ተስፋ ለመቁረጥ አልፈለግም ነበር። ስለዚህ ወዲያው ከወደቀበት ተነስቶ ልብሱን ካራገፈ በኋላ በድጋሚ ፈረሱን ለመቆጣጠር መሞከር ይጀምራል። ከጥቂት ቆይታም በኋላ ሴቪየር እንደምንም ብሎ ፈረሱን
ፈረሱን ለመቆጣጠር ይሳካለታል። ከዚያም ፈረሱን ወደ ሊዛ አጠገብ እየጋለበ ይመጣል። እሷም መሬት ላይ ተንበርክካ የበቀሉ አትክልቶችን እየለቀመቻቸው ነበር የምትገኘው። በዚህም ጊዜ ሴቪየር ይህ እርሻ የሊዛ መሆኑን ይገነዘባል። እሷም ከዚህ መስክ ላይ አትክልቶችን በመትከልና ወደ ገበያ ወስዳ በመሸጥ ራሷን የምታስተዳድር ሴት ነበረች። ቀጥሎም ሴቪየር ሊዛን በትኩረት ሲመለከታት ቆይቶ የሥራ ትጋቷን፣ ግልጽነቷንና ተፈጥሯዊ ውበቷን በደንብ ያስተውላል። በዚህም የተነሳ ሴቪየር በቤተ መንግስት ውስጥ በሚገኙ ልዕልቶች ላይ ፈጽሞ ተሰምቶት የማያውቅ እንግዳ የሆነ የፍቅር ስሜት በውስጡ ያድርበታል። ከዚያም በቅስታ ቀርቧት ከኔ ጋር አብረሽኝ አትሄጂም ብሎ ይጠይቃታል። ሊዛም ቀና ብላ ትመለከተውና ራሷን እያነቀነቀች በፍጹም አልመጣም፣ የኔ መኖሪያ ቦታ እዚሁ ነው በማለት ትመልስለታለች። ሴቪየርም በዚህ ጊዜ ምንም አይነት ተጨማሪ ቃል ባይናገራትም ነገር ግን በልቡ ውስጥ የሆነ ነገር ሹክ እያለው ነበር። ሴቪየር በሀብትና በክብር መካከል ይኖር የነበረ ኩሩ ልዑል ቢሆንም ነገር ግን እሱ ልዑል መሆኑን እንኳን ከምንም ለማትቆጥር ድሃ የገጠር ሴት ልጅ ልቡ በፍቅር ክንፍ ብሎበት ነበር። በዚህም ጊዜ ሴቪየር ድንገት ወደ እነሱ የሚመጡ የወታደሮችን ድምፅ ይሰማል። ከዚያም በድንጋጤ የሊዛን እጅ ይዞ ወደ ጫካው መሮጥ ይጀምራል። ሊዛም በሁኔታው እጅግ ድንግጣ ወታደሮቹ ሴቪየርን የሚያድኑት ሌባ ስለሆነ ይሆናል በማለት ተጠረጥረው ጀመር። እንደ እውነቱ ከሆነ ግን ወታደሮቹ የሚፈልጉት ልዑል ሴቪየርን ብቻ ነበር። ቢሆንም ግን ሴቪየር ወደ ቤተ መንግስት መመለስ ስለማይፈልግ ነው ከሊዛ ጋር ወደ ቁጥቋጦ ውስጥ ገብቶ ከይታቸው የተደበቀው። በመቀጠልም ሁለቱ ተደብቀው ባሉበት ሴቪየር በስሜት ተውጦ ሊዛን ሊሰማት ይቃረባል። ሊዛን በጣም ድንግጣ ሴቪየርን ወዲያው ገፍትራው ከራሷ አጠገብ ታርቀዋለች። ሴቪየርም ሊዛ በኃይል ገፍትራው ወደ መሬት ብትዘርረውም ፊቱ ላይ ግን ደማቅ የሆነ ፈገግታ ይታይበት ነበር። በዚህም ሰዓት ሴቪየር ከሊዛ አጠገብ በመሆኑ ብቻ ደስተኛ ነው። ብዙም ሳይቆይ ደግሞ ፈረሱን መልሶ ያገኘውና በፈረሱ ላይ ሆኖ ወደ ሊዛ አጠገብ ይመጣል። እሷም ወደ እርሻዋ ተመልሳ አትክልት መልቀሟን ትቀጥላለች። ቀጥሎም ሴቪየር በቀስታ ተጠግቷት ከኔ ጋር አብረሽኝ ነይ፣ እስከ ገበያ ድረስም እሸኝሻለሁ ይላታል። ይሁን እንጂ ሊዛ ግን አሁንም ቢሆን በእሱ ላይ ስላልተማመነችበት አብራው ለመሄድ ፈቃደኛ አልነበረችም። ሴቪየርም ተስፋ በመቁረጥ ፈረሱን አዙሮ ወደ ሌላኛው አቅጣጫ ይነዳዋል። ሊዛም በዝምታ ወደ ቤቷ ታቀናለች። ከጥቂት ቆይታም በኋላ ሊዛ ወደ ትንሿና የደሃ ማደሪያ ወደ ሆነችው አነስተኛ ቤቷ ትደርሳለች። ሊዛ በዚህ ሰዓት ከረጅም የቀን ስራዋ በኋላ እጅግ ደክማ ነበር የምትታየው። በዚያ ላይ ሊዛ ብቻዋን ሲሆን የምትኖረው ቤተሰብም ሆነ እሷን የሚያግዛት ምንም አይነት ዘመድ አልነበራትም። በዚህ መሃል ሴቪየር ስለሷ ማሰብ ፈጽሞ ማቆም ስላልቻለ በድብቅ እስከ ቤቷ ድረስ ተከታትሏት ይመጣል። ሊዛም እሱን ከቤቷ ደጅ ላይ ሆኖ ስታየው በጣም ትደነግጥና በፍጥነት በሩን ትዘጋበታለች። ይሁን እንጂ ሴቪየር ግን አስቀድሞ በፍቅሯ ስለወደቀ በድጋሚ እሷን ለማየት በቤቷ ዙሪያ መሽከርከር ይጀምራል። ቀጥሎም ሊዛ በትንሿ መስኮት በኩል አጮልቃ ስትመለከተው ትቆያለች። ብዙም ሳይቆይ ደግሞ ሴቪየር ወደ በሩ ተጠግቶ በድጋሚ በሩን ያንኳኳዋል። ሊዛም በጣም ስለፈራች ቤቷን ከውስጥ በኩል ቆልፋ ትቀመጣለች። መስኪኑ ሴቪየርም ደግሞ የእሷን ልብ እንዴት ማሸነፍ እንደሚችል እያሰበ በቤቷ ዙሪያ መኳተኑን ይቀጥላል። ሴቪየር የሊዛን ልብ በፍቅር ሳይሰርቀው ከዚህ አካባቢ ፈጽሞ መሄድ አልፈለገም። በመቀጠልም ሴቪየር በቤቷ ዙሪያ ሲመላለስ በድንገት በአቅራቢያው የሚገኘውን የቀድሞውን ቸርች ያስተውላል። በዚህም ቅስፈት አባ ዊሊያም ስለ 7ቱ ዳቦዎች የነገሩትን ሚስጥር ትዝ ይለዋል። ከዚያም በፍጥነት ወደ ሊዛ ቤት ተመልሶ በሯ ላይ በመቆም ይኸውልሽ አንቺ ለኔ 7 ዳቦዎችን ብቻ ከጋገርሽልኝ እንደበላዋቸው ተመልሼ ወደ መጣውበት ይሄዳለሁ በማለት ቃል ይገባላታል። ሊዛም በስተመጨረሻ በሱ ሐሳብ ትስማማለች። ከተወሰነ ጊዜ በኋላም እሱ በሰጣት ዱቄት ዳቦዎችን ጋግራ ትጨርስና ወደ እሷ እንዲቀርብ ትጠራዋለች። ሴቪየርም በበሩ አጠገብ እንቅልፍ ወስዶት ስለነበር ልክ በሯ ሲከፈት ፈጥኖ ይነቃል። ሊዛም የጋገረችውን ዳቦዎች ትሰጠዋለች። ይሁን እንጂ የጋገረችው ግን 7 ሳይሆን 6 ብቻ ነበር። ይህንንም ሲመለከት ሴቪየር ፊቱን በቁጣ አኮሳትሮ እኔ እኮ የጠየኩሽ 7 ዳቦ ነበር ይላታል። ሊዛ በጣም ተበሳሽታበት አንተ የሰጠኸኝ ዱቄት ለ6ቱ ብቻ ነው የሚበቃው፣ እኔም ደግሞ የቻልኩትን ያህል ጋግሬልሃለሁ፣ ስለዚህ አሁን እባክህን ከዚህ ሂድልኝ በማለት ትጮህበታለች። ቢሆንም ግን ሴቪየር እኔ ደግሞ የምፈልገው 7 ነው 6 አይደለም በማለት ይከራከራታል። ቀጥሎም እሷን ሳያስፈቅድ በሩን ገፍቶ ወደ ውስጥ እየገባ እባክሽን በሆነ መንገድም ቢሆን አንድ ተጨማሪ ዳቦ ጋግሬልኝ እያለ ይወተውታታል። ሊዛም በልዑሉ ግትር የሆነ ጸባይ እጅግ እየተናደደችበት ትመጣና የጋገረቻቸውን ዳቦዎች በቁጣ ወደ መሬት ወርውራቸው በቃ ከዚህ በላይ መቼም አልታገስም፣ ስለዚህ አሁን ቀጥ ብላ ከቤት ውጣልኝ በማለት ትጮህበታለች። ቀጥሎም በድጋሚ በሩን በላዩ ላይ በኃይል ዘጋበታለች። ከዚህም በኋላ ሊዛ ልክ በሩ እንደዘጋች በድንገት ከውጭ በኩል ከባድ የሆነ ድምፅ ይሰማታል። በድንጋጤም ወደ ውጭ ስትወጣ ሴቪየር መሬት ላይ ተዘርሮ ታገኘዋለች። በከፍተኛ ፍርሃት ተውጣ አጠገቡ በመንበርከክ ትከሻውንም እየነቀነቀች እባክህ ንቃና የሆነ ነገር በል እያለች መጮህ ትጀምራለች። ሴቪየርም በቀስታ አይኖቹን ገልጦ በደከመ ድምፅ
ድምፅ ሰባተኛውን ዳቦ ሳላገኝ መቼም አልነሳም በማለት ያንሾካሹካል። ሊዛም በሁኔታው እጅግ ግራ ተጋብታና ተበሳሽታ በመንደሯ እየተዟዟረች ወደ ቤቴ የማላውቀው ሰው ገብቶ ሞተብኝ በማለት ለጎረቤቶቿ የድረሱልኝ ጥሪ ማቅረብ ትጀምራለች። የመንደሩ አጠቃላይ ነዋሪ የእውነት ሰው የሞተ መስሏቸው በፍጥነት ወደ ስፍራው ይመጣሉ። ሴቪየርም ልክ እንደሞተ ሰው ሆኖ ያለምንም እንቅስቃሴ ባለበት ተኝቶ ይጠብቃቸዋል። አንደኛውም ሰው ጎንበስ ብሎ ከጣቱ ላይ ያለውን ቀለበት ለመስረቅ ሲሞክር፣ ሌላኛው ጎረቤት ደግሞ ያስቆመዋል። የመንደሯም ነዋሪ የቤተ መንግስት ቀለበት በጣቱ ላይ መኖሩን ሲመለከቱ ሁሉም በመደናገጥ ይህ ሰው የቤተ መንግስት ሰው ሳይሆን አይቀርም ልዑሉ ይሆን እንዴ በማለት ተጠራጥረው በሹክሹክታ ማውራታቸውን ይቀጥላሉ። ሊዛም በሁኔታው ተበሳጭታ የመንደሩን ሰዎች በሙሉ በቁጣ ከስፍራው ታባረራቸዋለች። እነሱም ከሄዱ በኋላ ወደ ሴቪየር አጠገብ መጣ አሁን መሄድ ይኖርባል፣ የመንደሩ ሰዎች ተመልሰው ከመጡ በፍጹም አይምሩህም በማለት ታስጠነቅቀዋለች። ይሁን እንጂ ሴቪየር ግን አሁንም መሬት ላይ እንደተኛ አንዲት አይኑን ገልጦ ሰባተኛው ዳቦዬ የታለ በማለት ያጉረመርምባታል። በዚህም ቅስፈት የመንደሩ ሰዎች ሌላ ነገር ከመከሰቱ በፊት በቁርጠኝነት ወደ እነሱ ተመልሰው ይመጣሉ። በመቀጠልም የአገሪቷን ወታደሮች በመፍራት አስክሬኑን ለማስወገድ መወሰናቸውን ያሳውቋታል። አንደኛውም ወታደሮቹ ልዑሉን የደበቅነው እኛ እንደሆነን ጥቂት እንኳን ከተጠራጠሩ መንደራችንን በእሳት ያጠፏታል ብሎ ያስጠነቅቃቸዋል። ቀጥሎም የሴቪየርን አካል አንስተውት ማንም ሳያያቸው በሚስጥር ሊቀብሩት ይወስዱታል። ሊዛም በድንጋጤ ከኋላቸው ትከታተላቸውና አጠገቡ ደርሳ በመንበርከክ እባክህ ንቃ፣ በሕይወት እያለ ሊቀብሩ እኮ ነው እያለችው ትማጸናቸዋለች። ይሁን እንጂ ሴቪየር ግን አሁንም በቃሉ ጸንቶ ያለምንም እንቅስቃሴ ባለበት ሆኖ ሰባተኛውን ዳቦ ሳላገኝ ፈጽሞ አልነሳም ይላታል። የመንደሩም ሰዎች መሞቱን ስላመኑ ወደ አንድ አሮጌና የፈራረሰ ሕንፃ ወስደውት ይቀብሩታል። ሊዛም ብትሆን ደግሞ እሱን ለማዳን ድፍረቶ አልነበራትም። ምክንያቱም ምጣቱ ላይ የቤተ መንግስት ቀለበት ካየች በኋላ እሷም ብትሆን በፍርሃት ተይዛለች። እንደ እውነቱ ከሆነ ግን አንደኛውን ዳቦ ሊዛ ራሷ ነበረች በድብቅ የበላችውና ለሴቪየር 6ቱን ብቻ ልትሰጠው የወሰነችው። አሁን ላይ ግን እሱ ለሰባተኛው ዳቦ ያለውን ግትርነት ስትመለከት ልቧ ባዘንና በቁጭት ተሞልቶባታል። በዚያው ዕለት ምሽት ላይ ደግሞ ሊዛ ተኝታ ሳለ አስገራሚ የሆነ ድምፅ ከእንቅልፏ ይቀሰቅሳታል። ቀጥሎም በፍርሃትና በጉጉት ስሜት ውስጥ ሆና ድምፁን ተከትላ ወደ ውጭ እንደወጣች በስሟ የሚጠራትን ሰው ታስተውላለች። ብዙም ሳይቆይ ደግሞ ከአንዲት አሮጊት ሴትዮ ጋር ትገናኛለች። ይህችም አሮጊት ሴት የታወቀች ጠንቋይ ነበረች። በመቀጠልም ጠንቋይ ያለ ሊዛ ባደረግሽው ስህተት ምክንያት አንድ ልዑል በሕይወት እያለ ተቀብሯል፣ ለዚህም አንቺ ከገሃነም በባሰ ቅጣት ትሰቃያለች ትላታለች። ሊዛም በጣም ፈርታ እንዴ ጥፋቱ እኮ የኔ አይደለም በማለት ልትከራከራት ትሞክራለች። አሮጊታም ያ ልዑል እኮ ይወድሽ ነበር በማለት ዝም ታስብላታለች። ሊዛም በድንጋጤ ታዲያ አሁን እኔ ምንድነው ማድረግ ያለብኝ በማለት ተጠይቃትና በሕይወቷ ከዚህ የባሰ ዕጣ ፈንታ እንዳይደርስባት በመፍራት ጠንቋያዊ የምትላትን ነገር ለመተግበር ትስማማለች። ቀጥሎም አሮጊቷ ሊዛን እየመራቻት ጥቅጥቅ ወዳለ ጫካ ተወስዳትና እህቶቼ ዘንድ ስንደርስ አንቺ አንዲትም ቃል እንዳትናገሪ እኔ እስክጠራሽ ድረስ ብቻ መጠበቅ አለብሽ በማለት ታስጠነቅቃታለች። ብዙም ሳይቆይ ደግሞ ሌሎች ብዙ ጠንቋዮች ወደሚገኙበት ድብቅ የሆነ ቦታ ይደርሳሉ። እነሱም ለሊዛ እኛ ልዑል ሴቪየርን ባስማታችን በቁም ከመቀበር አድነነዋል ይሏታል። ቀጥሎም ድግምት በመጠቀም ሴቪየርን ያሳዩታል። ልዑሉንም ሊዛ በአንድ ትንሽ ቤት ውስጥ ተቀምጦ በጣም ርቦት ስለነበር እየተስገበገበ ምግብ ሲበላ ትመለከተዋለች። ሊዛም እሱም በሕይወት መኖሩን በማረጋገጧ ልቧ በደስታ ተሞልቶ እፎይታን ታገኛለች። በመቀጠልም ጠንቋዮቹ ልዑሉን ማግባት ከፈለግሽ እኛ ልንረዳሽ እንችላለን ይለዋታል። ሊዛም ብትሆን ደግሞ ያንን ግትር የሆነ ልዑል ከልቧ እየወደደችው ስለመጣች በሀሳባቸው ወዲያው ትስማማለች። ከጠንቋዮቹ መሃልም አንዷ አንገት ላይ የሚታሰር ድግምት እያሳየቻት አንቺ ይህንን ድግምት ያለበትን ሀብል ከሳምሽው ልዑሉ በፍቅርሽ ይወድቃል ትላታለች። ሊዛም በጥሞና ስታደምጣቸው ትቆይና ድንገት ኃይለኛ የሆነ አውሎ ነፋስ ተነስቶ ጠንቋዮቹ ወዲያው በፍርሃት እየሮጡ ከቦታው ይሰወራሉ። በዚህም ጊዜ ሊዛ ብቻ ቦታው ላይ ትቀርና ያንን ድግምት አንስታ ለመሳም ትሞክራለች። በዚህም ጊዜ ድንገት ሳታውቀው ሀብሉን በተሳሳተ በኩል ትስመዋለች። በዚህም ቅስፈት የሴቪየር ሰውነት ባለበት ስፍራ እንደ ድንጋይ ድርቅ ብሎ ይቀራል። በሊዛም ስህተት ምክንያት ልዑሉ የእውነት እርግማን ይደርስበታል። ብዙም ሳይቆይ ደግሞ እንደ ዕድል ሆኖ በአቅራቢያው ከሚገኝ ገዳም ውስጥ የሚኖሩ መነኩሳት ሴቪየርን ያገኙታል። ሰውነቱም ሽባ የሆነ ስለመሰላቸው በፍጥነት ተሸክመውት ወደ ውስጥ በማስገባት ጸሎት ማድረግ ይጀምራሉ። ይሁን እንጂ ምንም ያህል ቢሞክሩም ግን ሴቪየርን ሊፈውሱት አልቻሉም። በማግስቱም ሴቪየርን ለመፈወስ አንድ ቄስ ወደ ገዳሙ ይመጣና ሴቪየርን በጠንቋይ ተረግሞ ነው በማለት መጠጥ ላይ ሃይማኖታዊ ጸሎት ካደረገበት በኋላ ሴቪየር እንዲጠጣው ለማድረግ መሞከር ይጀምራል። ሙከራውን በከሸፈ ጊዜ የጸለይበትን ውሃ በላዩ ላይ ያፈስበታል። ይሁን እንጂ አሁንም ቢሆን ግን በሴቪየር ላይ ምንም አይነት ለውጥ አልታየበትም ነበር። እኩለ ቀን ላይም የቤተ መንግስት ወታደሮች ወደ መንደሯ ዘው ይላሉ። ወታደሮቹም ወደ መንደሯ ዘልቀው ከመግባታቸው በፊት አጠቃላይ መንደሯ ሰዎች በፍርሃት ወደ ገዳሙ ውስጥ እየገቡ መደበቅ ይጀምራሉ። ሁሉም ሰው ወታደሮቹ ወደ መንደራቸው ለመምጣት የተገደዱት በሊዛ ምክንያት ነው በማለት አብዝተው ይወቅሷት ጀመሩ። በዚህም የተነሳ
አሁን ላይ አጠቃላይ መንደሯ ሰዎች በህይወት እያለ የቀበሩት ሰው ልዑል ሴቪየርን እንደሆነ ይገነዘባሉ። ራሳቸውንም ለማዳን በመወሰን ሊዛን አሳልፈው ለወታደሮቹ ለመስጠት ይስማማሉ። ልዑሉ ወደ መንደሩ የመጣው በሷ ምክንያት ነው፣ ነገር ግን እሷ ፍቅሩን ውድቅ አደረገችበት በማለት ይከሷትም ጀመር። በመቀጠልም የመንደሯ አጠቃላይ ነዋሪዎች ሊዛን ወደ ውጭ በማባረር ሳታስበው ለተፈጠረው ነገር መስዋዕት እንድትሆን ያደርጓታል። ብዙም ሳይቆይ ደግሞ ወታደሮቹ ደርሰው የገዳሟን ዙሪያ ይከባሉ። በፍርሃት የተሸበሩትም የመንደሯ ነዋሪዎች ቀስ በቀስ ወጥተው ከንጉሱ ወታደሮች ፊት ለፊት ይቆማሉ። የንጉሱ ዋና ሚኒስተር ወደ ሊዛ አጠገብ ቀርቦ አሁን ላይ ጌታችን ሁሉንም ነገር ደርሶበታል፣ ልዑል ሴቪየርም ወደ ድንጋይነት የተቀየረው በአንቺ ጥፋት እንደሆነ ያውቃል ካላት በኋላ ንግግሩን በመቀጠል ልዑሉ አሁን ከኛ ጋር ነው፣ የጠንቋዮች ጌታ ደግሞ አንቺ ቀርበሽ ብትስሚ ወደ ቀድሞ ማንነቱ እንደሚመለስ ነግረውናል ይላታል። ቀጥሎም ዋና ሚኒስተሩ ሁሉም ሰው ሴቪየር ወደ ነበረበት ተራራ እንዲሄዱ ያዛቸዋል። ወታደሮቹም ወደ ተራራው ለመሄድ ሲዘጋጁ ሊዛ ደግሞ ወደ ሴቪየር ማረፊያ ቦታ ትወሰዳለች። በዚህም ጊዜ ሊዛ አጠቃላይ ስህተቷን በደንብ ተረድታና ተጸጽታ ነበር የምትገኘው። ሊዛም ወደ እሱ ዘንድ እስክትደርስ ድረስ ሁሉም ሰው በዝምታ ይከታተላት ነበር። እሷም ተጠግተው በሳመችው ቅስፈት ሴቪየር ወዲያው ይነቃና ሙሉ በሙሉ ህይወት ዘርቶ ይመለሳል። ይሁን እንጂ ሴቪየር ግን እሷን ልክ እንዳያት በአይኖቹ ውስጥ ኃይለኛ ቁጣና ንዴት ይታይበት ነበር። እንደ ነቃም እየጮህባት እሱ በህይወት እያለ እንዲቀበርና በኋላም ላይ ወደ ድንጋይነት እንዲቀየር ምክንያት የሆነችው እሷ መሆኗን እየገለጸ ይቆጣታል። ቀጥሎም በኃይለኛ ንዴት ወደ መንደሩም ሰዎች ዞሮ ሁላችሁም የሷን ውሸታም ናችሁ፣ ትልቅ ጥፋትን ሰርታችኋል ብሎ ይጮህባቸዋል። ከዚያም ወደ ሊዛ ዞሮ ያቺ አሮጊት ሴት ማን ነበረች? ጠንቋይ ናት አይደል ብሎ ይጠይቃታል። ሊዛም በእርጋታ እሷ በመንደር ውስጥ የምትኖር ተራ አሮጊት ነች፣ ጥፋቱም የሷ አይደለም የኔው ነው፣ ይቅርታ አድርግልኝ፣ ስህተቴንም በደንብ ተረድቻለሁ፣ አሁን ላይም የእውነት ከልብ ይወድሃለሁ በማለት ትመልስለታለች። ቢሆንም ግን ሴቪየር ሊያምናት ፈቃደኛ አልነበረምና በኃይለኛ ቁጣ ሲጮህባት ቆይቶ በማታለል ወንጀል እንደሚከሳት ያሳውቃታል። ነገር ግን ሊዛ አሁን ላይ እውነተኛ ፍቅር ስለያዛት ሞትን እንኳን አልፈራችም ነበር። የመንደሯም ነዋሪዎች እውነቱን እንዲናገሩ ልታበረታታቸው ብትሞክርም ነገር ግን ነዋሪዎቹ ወታደሮቹን ከምንም በላይ ይፈሯቸው ስለነበር ማንም ሰው እውነቱን ለማውጣት አልደፈረም። በዚህም የተነሳ ሴቪየር በጭካሬና በንዴት ተሞልቶ ወታደሮቹ ሊዛን በአንድ የእንጨት ሳጥን ውስጥ አስገብተው እንዲቆልፉባት ያዛቸዋል። ከመሄዱ በፊትም ለሁሉም ሰው ለ5 ቀናት ማንም ሰው ሊረዳት እንዳይሞክር በማለት ያውጅላቸዋል። ከተወሰነ ጊዜ በኋላ ደግሞ ሊዛ በእንጨት ሳጥን ውስጥ ባለው ትንሽ ስንጥቅ በኩል ወደ ውጭ አጮልቃ ለማየት ስትሞክር እንመለከታታለን። ከውጭ በኩልም ወታደሮቹ በአቅራቢያ ሆነው እየተሳሳቁ ሲጠጡና ሲዝናኑ ትመለከታቸዋለች። በዚህም ቅስፈት ድንገት ያቸው አሮጊት ጠንቋይ በድጋሚ ወደ ስፍራው ትመጣና እሷን ለማዳን መቀመር ትጀምራለች። ከዚያም ጠንቋይዋ ሳጥኑን በመታቷ ካለበት ተገፈትረውና ሳጥኑ ተንከባሎ ወደ ቁልቁለት መውረድ ይጀምራል። ወታደሮቹም በኃይል እየፈጠኑ ቢከታተሉትም ሳጥኑ ከመጠን በላይ ፈጥኖ መብረሩን ይቀጥላል። ወደ ጫካ ውስጥም ተንከባሎ ከዳገቱ ከወረደ በኋላ በስተመጨረሻም ሄዶ ወራጅ ወንዝ ውስጥ ይገባል። ኃይለኛ የሆነው ማዕበልም ሳጥኑን እያንከባለለ ወደ ሰፊው ሐይቅ ይወስደውና በዚያም የሚገኙ ጥቂት ታዳጊ ልጆች የሚንሳፈፈውን ሳጥን ተመልክተውት ወደ ዳርቻ እየገፉት ያወጡታል። በውስጡም ውድ ሀብት የያዘ መስሏቸው ስለነበር በጉጉት ይገፍቱትና በተቃራኒው ከውስጡ አንድ ሴት መኖሯን ያስተውላሉ። በዚህም ጊዜ ልጆቹ በጣም ደንግጠው እየጮሁ በመሮጥ ከስፍራው ይሰወራሉ። ሊዛም በዚህ ሰዓት ረሃብና የውሃ ጥም በጣም ስላደከማት ውሃ ለመጠጣት በመፈለግ በቀስታ ወደ ወንዙ ታጎነብሳለች። ከርቀትም ሆኖ ሲመለከታት የነበረ አንደኛው ልጅ አንቺ አብደሻል እንዴ? ይህ ውሃ እኮ ጨዋማ ነው፣ በፍጹም አይጠጣም በማለት ይጮህባታል። ከዚያም እየሳቀባት ጓደኞቹን በመጥራት ወደ እሷ እንዲመለከቱ ያደርጋቸዋል። ልጆቹም ከበዋት ቆይ አንቺ ማነሽ በማለት ይጠይቋታል። ሊዛም እኔ የሀገሪቱ ልዕልት ነኝ በማለት ትመልስላቸዋለች። ልጆቹም ይህንን ሲሰሙ ቅድም የነበረ ፍርሃታቸው ወዲያው ወደ ደስታ ይቀየርና እሷ ወደ ቤተ መንግስት የምትሄድበትን መንገድ ይዘይዳሉ። በዚህም መሃል በቤተ መንግስት ውስጥ ታላቅ የሆነ የፈረስ ግልቢያ ውድድር እየተካሄደ ይገኛል። ሴቪየርም የውድድሩ ተሳታፊ ሆኖ ሲያሸንፍ እንመለከተዋለን። ሊዛም አቅራቢያው ላይ ተደብቃ ባርናቆት ትመለከተው ነበር። ከውድድሩ ድል በኋላ ሴቪየር ሽልማቱን ለመቀበል የሀገሪቱ ንጉስ ወደ ሆነው ወደ አባቱ ዘንድ ይቀርባል። በዚህም ጊዜ አጠቃላይ የተሰበሰበው ህዝብ በኩራት እያጨበጨቡ ይቀበሉት ነበር። የሽልማት ስነ ስርዓቱም ልክ እንዳበቃ ንጉሱ ፈገግ ብሎ አሁን ልጄ የምታገባበት ጊዜ ደርሷል፣ ስለዚህ ነገ 7 ልዕልቶች ይመጣሉ፣ ከነሱም አንዷን መርጠ ማግባት አለብህ ይለዋል። ሴቪየርም ይህንን ውሳኔ ሲሰማ ፊቱ ላይ ሐዘን ይሰፍንበታል። ምክንያቱም በልቡ ውስጥ አሁን ድረስ ያለው ሊዛን የማግባት ፍላጎት ብቻ ነበር። በዚህም በኩል ደግሞ በህዝቡ መሃል ተደብቃ የነበረችው ሊዛም እያንዳንዱን የንጉሱን ቃል እየሰማችው ትገኛለች። በመቀጠልም ሰዎች
ሴቪየርን እጅ ለመንሳት ልክ ወደፊት ሲቀርቡ እሷም ተቀላቅላ ልትቀርበው ትሞክራለች። ይሁን እንጂ እሷ ግን ወደሱ ከመድረሷ በፊት ሴቪየር አካባቢውን ለቆ ይሄዳል። በማግስቱ ደግሞ በቤተ መንግስት ውስጥ ታላቅ አዋጅ ይታወጃል። አዋጁም የልዑል ሴቪየር ጋብቻ በቅርቡ እንደሚፈጸምና ከተለያዩ መንግስታት 7 ልዕልቶች ወደ ቤተ መንግስቱ እንደሚመጡ የሚገልጽ ነበር። ይህንንም ተከትሎ ቅድመ ዝግጅቱ ከወዲሁ ስለሚጀምር በቤተ መንግስቱ ውስጥ በርካታ የጉልበት ሰራተኞች ያስፈልጋሉ የሚል ነበር። በዚህም ቅስፈት ያቺ አሮጊት ጠንቋይ በድጋሚ ብቅ ብላ ለሊዛ ወሳኝ እድልሽ አሁን ነው፣ በቤተ መንግስቱ ውስጥ ሰራተኞች እየተቀጠሩ ስለሆነ ወደ ውስጥ ለመግባት ይህ ብቻ ነው ትክክለኛው ጊዜሽ በማለት ትመክራታለች። ሊዛም በመቀጠል በቤተ መንግስቱ ውስጥ አዳዲስ አገልጋዮች ብቻ እንደሚቀጠሩ የሚገልጸውን አዋጅ ታደምጥና ምርጫውን አልፈው ለመቀጠር በሚገፋፉ በርካታ የሥራ ፈላጊዎች መካከል ለመቀላቀል ትወስናለች። የንጉሱም ወታደሮች ሰዎችን ለመምረጥ መጥተው በስተመጨረሻ እድል ቀንቷት ሊዛ በቤተ መንግስት ውስጥ ተቀጥራ ለመስራት ትመረጣለች። በዚህም መሃል ልዑል ሴቪየር የሊዛ መጥፋት ዜናው ይደርሰዋል። በዚህም የተነሳ እጅግ ተናዶ ሚኒስተሩ ላይ ይጮህበታል። አደገኛ የሆነ ውሻውን ሊለቅበት ይንደረደራል። በሁኔታውም እጅግ የተደናገጠው ዋናው ሚኒስተር ሴቪየርን ይቅርታ እየጠየቀው አንድ ተጨማሪ እድል እንዲሰጠው ይማጸነዋል። ሴቪየርን በንዴት እየተቃጠለና እየተከነከነ ሳለ በድንገት እናቱ ወደ ውስጥ ትገባለች። እሱም ሊዛን ለመፈለግ በድጋሚ ከቤተ መንግስት ለመውጣት መፈለጉን ስትገነዘብ ንግስቲቱ በፍጹም እንዳይሄድና እዚሁ እንዲቆይ ትነግረዋለች። ይሁን እንጂ ሴቪየር ግን ያለ ሊዛ በፍጹም መቆየት እንደማይችል ያሳውቃታል። እናቱም ይህ እኮ የአባት ንጉሳዊ ትእዛዝ ነው ትለዋለች። ቢሆንም ግን ሴቪየር ትእዛዙን በመጣስ ሊዛን ለማግኘት ቆርጦ ከቤተ መንግስቱ ወጥቶ ይሄዳል። ወደ መንደሯም ሲደርስ አንድ አዛውንት ያገኙትና ሳጥኑ ተንከባሎ ከሄደ በኋላ ሊዛ ዳግመኛ እንዳልታየችና ምናልባትም ሞታ ሊሆን እንደሚችል በመገመት አሳዛኙን ዜና ያረዱታል። ሴቪየርም ይህንን ሲሰማ ልቡ በሐዘን ይሰበራል። ወደ ቤተ መንግስቱ ስንመለስ ደግሞ 7ቱ ልዕልቶች ለራት ግብዣ ተሰብስበው ሴቪየርን እየጠበቁት መሆናቸውን እንመለከታለን። በድንገትም አንድ ትንሽዬ ጫጩት በምግብ ጠረጴዛው ላይ ብቅ ትልና ስፍራውን ትተረማምሰዋለች። በዚህም እጅግ የተቆጡት ልዕልቶች የቤተ መንግስቱን ዋና ምግብ አብሳይ መውቀስ ይጀምራሉ። ዋና አብሳዩም በድንጋጤ ወደ ኩሽናው ሲመለስ በምግብ ማብሰያ ክፍል ውስጥ በርካታ እንቁላሎች እየተፈለፈሉና ጫጩቶችን በቤቱ ወለል ላይ ሲሯሯጡ ተመልክቶ በጣም ይደነግጣል። በዚህም ትርምስ መሃል ሊዛ በድብቅ ቤተ መንግስቱ ውስጥ ወደሚገኝ አንደኛው ክፍል ትገባለች። ሊዛ በዚህ ጊዜ ወደ ክፍሉ የመጣችው ሴቪየርን በድጋሚ ካየሁት በሚል ተስፋ ነበር። ይሁን እንጂ እሱ ግን በዚያ አልነበረም። ቢሆንም ግን እሱ እስኪመጣ ድረስ እዛው ተደብቃ ልትጠብቀው ትወስናለች። በዚያ ሁለት ምሽት ላይም ሴቪየር ልቡ እንደተሰበረ ወደ ቤተ መንግስቱ ይመለሳል። ወደ ክፍሉም ልክ እንደገባው ወለሉ ላይ የተበተኑ አበቦችን ይመለከታል። የአበቦቹን ፈለግ ተከትሎ በመሄድ ሊዛ ተደብቃ ወደ ነበረችበት ስፍራ ይደርሳል። ሊዛ ነበረች አበቦቹን እሱን ወደ እሷ እንዲመሩላት ሆን ብላ ወለሉ ላይ የበታተነችው። ሁለቱም ልክ እንደተያዩ ባይለኛ የናፍቆት ስሜት ተውጠው እርስ በርሳቸው ይተቃቀፋሉ። ይሁን እንጂ ሊዛ ግን ራሷን ወደ ኋላ ገታ በማድረግ እኔ ግን እንዴት ላምን እችላለሁ? በነገው ዕለት እኮ 7 ልዕልቶች አንተን ለማግባት እየጠበቁ ነው በማለት ፍርሃቷን ታሳውቀዋለች። ሴቪየርን በቀስታ አዎ ልክ ነሽ፣ ነገር ግን እኔ የቤተ መንግስቱን ጥዬ ወጣሁት አንቺን ለመፈለግ ብቻ እኮ ነው። ይህም ማለት እኔ የምፈልገው አንቺን ብቻ ነው በማለት ይመልስላታል። በዚህም ቅስፈት ሁለቱም አንዳቸው ያለ አንዳቸው መኖር እንደማይችሉ ይገነዘባሉ። ምክንያቱም እውነተኛ ፍቅር ነበር የያዛቸው። በማግስቱም በሴቪየር ጥያቄ መሰረት በቤተ መንግስቱ ውስጥ አዲስ የውድድር አዋጅ ይታወጃል። አዋጁም 7ቱም ልዕልቶች የሚወዳደሩ ሲሆን ሴቪየርም ከአሸናፊዋ ጋር ጋብቻውን የሚፈጽም ይሆናል። ውድድሩም እጅግ ቀላል ቢሆንም ልዕልቶቹን ግን ከክብራቸው ዝቅ የሚያደርግ ነበር። እሱም በርካታ የቆሸሹ ሳህኖችን ማጠብ ሲሆን መጀመሪያ አጥባ የጨረሰችው ልዕልት ልዑሉን የምታገባ ይሆናል። ብዙም ሳይቆይ ደግሞ 7ቱም ልዕልቶች መሰባሰብ ይጀምራሉ። ሊዛም አንደኛዋን ልዕልት በድብቅ ይዛት በመምታት ራሷን እንድትስት ካደረገቻት በኋላ ልብሷን ወስዳ ማንነቷን በመቀየር ልዕልቷን መስላ ውድድሩን ትቀላቀላለች። አንደኛዋም ልዕልት የቆሸሹ ሳህኖችን ልክ እንዳየቻቸው ይህማ ከክብሬ በታች ነው በማለት ሳህኖቹን ለመንካት እንኳን ፍቃደኛ አልነበረችም። ሌሎች ልዕልቶችም ላለማጠብ ቢያቅማሙም ነገር ግን ሴቪየር ፈጥኖ ውድድሩን ያስጀምራል። በቅንጦት ያደጉ ልዕልቶች በውድድሩ እጅግ ይቸገሩ ነበር። ምክንያቱም ቀደም ሲል ምንም አይነት የጉልበት ስራ ሰርተው አያውቁም ነበር። ጭራሽ አንደኛዋ የቆሸሹ ሳህኖችን እንዳየች ራሷን ስትስት፣ ሌላኛዋ ደግሞ ሳህን እየሰበረች ትቸገራለች። በዚህም የተነሳ ወዲያው በመካከላቸው ኃይለኛ የሆነ ጸብ ይነሳል። ይህንንም አጋጣሚ በመጠቀም ሊዛ በፍጥነትና በብልሃት ስራ መስራቷን ትቀጥላለች። ነገር ግን አንዱን ጨርሳ ሌላኛውን ሳህን ለማንሳት ስትሞክር በድንገት እጇ ላይ ይሰነጠቅባታል። ሌላኛውንም ስታነሳ እሱም ይሰበራል። ደጋግማ የነከቻቸው ሳህኖች በሙሉ እየተሰባበሩ ይደቁባት ጀመር። በሁኔታውም እጅግ ግራ በመጋባት ሴቪየርን ዞራ ትመለከተዋለች። ለምን የእሷ ሳህኖች ብቻ እንደሚሰበሩባት አልገባትም ነበር። በዚህም ቅስፈት ንግስቲቱ ወደ ውስጥ ገብታ ስለሊዛ እውነተኛ ማንነቷን በመግለጽ ሚስጥሯን በሁሉም ፊት ታጋለጣለች። ሴቪየርም በድንጋጤና በፍርሃት ስሜት ተውጦ
ፈጥኖ ወደሷ በመሄድ በቁጣና በብስጭት እንዴት ታደርጊያለሽ በማለት ጠንቋይ ብሎ ይሰድባትና በሁሉም ፊት ያገረጣታል። ሊዛም በንግግሩ እጅግ ተጎድታ እያለቀሰች ከቤተ መንግስቱ ወጥታ ትሄዳለች። ወደ ወንዙ ዳርቻም እስክትደርስ ድረስ ልትቆም አልፈለገችም ነበር። ከወንዙም ዳርቻ ላይ ቆማ ህይወቷን ለማጥፋት ትወስናለች። ነገር ግን በድንገት ያ በአየር ላይ ይንሳፈፍ የነበረው የገዳሙ ቄስ በድጋሚ ብቅ ይልና በቀስታ ቀርቧት ልዑል ሴቪየር እኮ በጣም ይወድሻል፣ ስለዚህ አሁኑ ተመለሽለት፣ አይዞሽ፣ ያለ ጥርጣሬ ሂጂ፣ እሱ ከልቡ እየጠበቀሽ ነው ይላትና ወዲያው ከአይኗ ይሰወራል። ወደ ቤተ መንግስቱ ስንመለስ ደግሞ የሴቪየር የጋብቻ ቀን ስለሆነ ታላቅ የሆነ ድግስ እየተካሄደ ይገኛል። ድሃ የሆኑ የመንደሩ ሰዎችም ወደ ግብዣው መጥተው እንዲበሉና ድግሱን እንዲያደምቁ ተጋብዘዋል። ሊዛም ማንነቷን በመደበቅ በመካከላቸው ትገኛለች። ቀጥሎም ሊዛ ልክ በሴቪየር ፊት እንደቆመች በቁጣ ድሆችን ስላበላ እያመሰገነችው የተሰበረውን ሳህን ታሳየዋለች። በውድድሩ ወቅትም የሆነ ሰው አስቀድሞ ተንኮል እንደሰራባት ታስረዳዋለች። ሴቪየርም በስተመጨረሻ እውነቱን ይረዳና አጠገቡ ከቆመችው ልዕልት እጅ ላይ ቀለበቱን ወስዶ አንደኛውን ሳህን ጫር ያደርገዋል። በዚህም ቅስፈት ሳህኑ ወዲያው ተሰንጥቆ ይሰባበራል። በዚህም ክስተት የተነሳ እውነቱ ለሁሉም ይገለጽላቸዋል። ያችም ልዕልት በሊዛ ላይ አስማት በመጠቀም ስራዋን ስታበላሽባት እንደነበር ይገነዘባሉ። በመቀጠልም ሴቪየር በሁሉም ፊት ቆሞ ለሊዛ ያለውን ፍቅር በይፋ ያውጅላቸዋል። የመንደሩም ነዋሪዎች በሙሉ በደስታ እየጮሁ ስማቸውን መጥራት ይጀምራሉ። በስተመጨረሻም ልዑል ሴቪየርና ሊዛ በታላቅ ደስታ ጋብቻቸውን ይፈጽማሉ። ይህም በእንዲህ እንዳለ የዛሬው ፊልማችን ይፈጸማል። ለነበረን ደስ የሚል ቆይታ ከልብ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች